ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ስለ 4-4-2 አሰላለፍ ይሆናል። ሲጋራ የሚያጨሱ ሰዎች የጤና ጉዳት እንደሚያመጣ ያውቃሉ። ኦልሞስት ሁሉም ያውቃሉ እና ለመተው ደግሞ ይሞክራሉ። ብዙዎቹ በቃ አዲስ ዓመት ሲመጣ አቆማለሁ ይላሉ። ሰኞ ሲመጣ፣ የፈረንጆች ኒው ይር ሲመጣ ይላሉ። ግን ልክ ሲጋራ ሲያቆሙ ከባድ የሆነ ማፋሸክ፣ ብስጭት፣ ትኩረት ማድረግ አለመቻል፣ እንቅልፍ መቸገር፣ ምግብ አብዝቶ መብላት ወዘተ ያስቸግራቸዋል። ወስዋሱ በጣም ከባድ ነው። ከዛ ይመለሱበታል ማለት ነው። ኤኒዌይ አንድ ሰው እንግዲህ ሲጋራ ለማቆም ሲያስብ ጨክኖ ራሱ ሊያቆም ይችላል። ሳይኮሎጂካል ዲፔንደንስ ነው፣ ችግር የለውም። የኒኮቲን ሪፕሌስመንት ቴራፒዎችን ደግሞ ሊወስድ ይችላል። ከዛ ደግሞ ትናንትና የሰራሁላችሁ ደግሞ መድኃኒት አለ ቫሬኒክሊን፣ ደግሞ እሱም ያግዛል ማለት ነው። ለዛሬ ፎከስ የምናደርገው ስለ ኒኮቲን ሪፕሌስመንት ቴራፒስ የሚባሉት ናቸው። እነዚህ 5 የተለያዩ አይነት መልክ አላቸው። የመጀመሪያው ፓች ነው፣ ቆዳ ላይ የሚለጠፍ ነው። ሁለተኛው ማስቲካ ነው። ሶስተኛው ሎዜንጅ እንደ ከረሜላ አይነት ነው። አራተኛው ኢንሄለር ነው፣ ልክ እንደ ቬፕ ሚሳብ ነው። አምስተኛው ልክ እንደ አስም መድኃኒት ስፕሬይ የሚደረግ ነው፣ ኦራል ስፕሬይ ነው። ኤኒዌይ ይሄ እንግዲህ ፓች የሚባለው ቆዳ ላይ ይለጠፋል። ከዛ ላይ ስቲዲ ስቴት ቀኑን ሙሉ ወስዋስ እንዳይኖር ረጋ ያለ የኒኮቲን ዴሊቨሪ እንዲኖር ያደርጋል። ሌሎቹ በሕክምናው ፒአርኤን የምንለው ወይም አዝኒድድ ናቸው። ልክ ሰው ሲያስፈልገው ማስቲካውን አውጥቶ ሊወስድ ይችላል። አብዛኞቹ 1፣ 2 እና 4 ሚሊግራም ናቸው። ማስቲካዎቹ፣ ከረሜላው፣ ኢንሄለሩ፣ ኦራል ስፕሬዩ ማለት ነው። ኤኒዌይ እነዚህ በጣም በጣም ያግዛሉ። አንዳንድ ሰዎች በቃ እኔ ለማቆም ወስኛለሁ ሃይሊ ሞቲቬትድ ከሆኑ 21 ሚሊግራም ለአንድ ሳምንት፣ 14 ሚሊግራም ለአንድ ሳምንት፣ 7 ሚሊግራም ለአንድ ሳምንት አድርገው በ3 ሳምንት ማቆም ይችላሉ። አንዳንድ ሰዎች ደግሞ ይሄ ይቸግራቸዋል ማለት በጣም ፈጠነ እና አሁንም ልክ ከ21 ወደ 14 እንትን ሲል ትንሽ ይቸገራሉ። ከ14 እንትን ሲል ስለዚህ ስሎሊ ቢቀነስ የተሻለ ነው የሚል እንግዲህ ሪኮመንድድ የሆነው 4-4-2 የሚባለው አሰላለፍ ነው። ይሄ 21 ሚሊግራም ለ4 ሳምንት፣ 14 ሚሊግራም ለ4 ሳምንት፣ 2 ሚሊግራም ለ2 ሳምንት ይደረጋል። በ2 ወር ተኩል ውስጥ አንድ ሰው ከሲጋራ መውጣት ይችላል። ብዙ ሰዎች እንግዲህ ሜሴጅ የምትልኩልኝ ሰዎች ይሄን ነገር የት ነው ማገኘው? ይሄን ነገር እና በቃ መድኃኒቱ በቃ ፈዋሽ ሙሉ ለሙሉ መድኃኒቱ የሚያስተው አድርጋችሁ የምትገምቱ ሰዎች አላችሁ። የእናንተ ሞቲቬሽን እና ቁርጠኝነት ወሳኝ ነው። እናንተም ስራ መስራት አለባችሁ። መድኃኒቱ ታምራዊ እንትን አይደለም፣ ያግዛል፣ በደንብ ወስዋሱን ይቀንሳል። ከዛ ደግሞ ለምን እንደምታቆሙ እናንተ ራሳችሁ በደንብ ማሰብና በቁርጠኝነት መወሰን ያስፈልጋል። ዘ ቤስት አፕሮች ኒኮቲን ሪፕሌስመንት እየተወሰነ ጎን ለጎን የስነ ልቦና ህክምና፣ ለሱስ ስፔሲፊክ የሆነ የስነ ልቦና ህክምና አይነት አለ፣ በሀገራችንም ይሰጣል። እሱን መጠየቅ ትችላላችሁ። አንዳንድ ቦታ እንግዲህ እነዚህ ኒኮቲን ሪፕሌስመንት ቴራፒዎች ኢትዮጵያ ውስጥ ይገኛሉ፣ ኦን ኤንድ ኦፍ ናቸው። በውጭ ሀገራት ግን በጣም በቀላሉ ኤኒ ፋርማሲ ያለ ማዘዣ ነው የሚሰጠው። ስለዚህ ከውጭ የሚመጣ ዘመድ ያላችሁ ሰዎች ስኒከር፣ ስልክ ምናምን ይለፋችሁና ኒኮቲን ሪፕሌስመንት እንዲያመጡላችሁ ጠይቁ። ኤኒዌይ እናንተው የምትወዱት ሰው ሱስ ውስጥ እያለፈ ከሆነ የካቲት፣ ጳውሎስ፣ ዘውዲቱ፣ አማኑኤል እንዲሁም ደግሞ የግል የሱስ ህክምና ተቋማት ላይ አገልግሎቱን ማግኘት ትችላላችሁ። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።